ስለሚያረጋቸው ነው አይመጡ ደም እየተወጡ ናና ይዛችሁ ሂድ ናና ይዘድ እዛ ጫካውስ ምን እየሰራ ነበር? እኔ ምንም እያደረኩ አልነበረም። እናንተ ሲጀመር ምን ማናችሁ? ከአጥንቱ ጋር ምን እየሰራ ነበር አንተ? እንዴ እኔ ፈለኩት ማድረግ ምን አገባ አንተ ሲጀመር? አጥንት እየበላ ነበር አይደለ? በበላስ የምን አጥንት ነው? በዛ ጫካውስ ምንድነው የምትሰራው? በተማመን ነው መሰረት እንድትነግረኝ ፈልጋለሁ። ስለዚህ ማዘር ይወሎት እኛ እዛ ጫካ ውስጥ ነው እሱን ያየነው። በጣም በሚያሳፍር ሁኔታ በሚያሳዝን ሁኔታ በአጥንት ተከቦ አጥንት እየጋጠን ያገኘነው። ከአንድ ሰው ጋር ብቻ ከሁሉም ጋር በቃ መጣላት የምትፈልጉት ገሌ አይሉ ትልቅ የለ ትንሽ የለ ወይ ያለብኝ አልወድም። በቃ ታችሁ ብዙ ይሽቀርጋችሁልኛል። በጫጭቃችኋለሁ ንክክሳችኋለሁ አይደለም የሴትዮዋ ግቢ ደም በደም ሆነ የሚሉ ቀን በቀን አንተነ ማለት ነው ያረክ ደም መረጨው ሳን ነገር አልገባኝም። እኔ ለራሴ እንኳን ለመርጋጥ እየተጠየፉ ነው የምገባ። እኔስ ምቆ እንዳልቀርም እኔ ስንት አመት የተቀመጥኩበት ጎረቤቴ ምን ይሉኛል ደማይታ ዛሬ ቀረች ይሉኛል ብዬ እንጂ ሁሌ ደም ነው የማየው። እንደው ምንድነው የማደርገው ሲሉ ጸበል ምናምን እርጩላቸዋለሁ። እኔ ጸበል እርጩ ከጸበል የበለጠ ምንም ነገር የለም። ፍርሃ እግዚአብሔር አለ ምንም ነገር እርሶ እንዳይፈሩላቸዋል። የሳቸውንም የኛን ነትራካ ሴትዮን ጉድ ደብቄ ተቀመጥኩኝ እንጂ ምንም አይደለም። በየጊዜው ያመጡ የሚደፉት ምግብ አለ። የራሳቸው የሆነ የሚያመልኩት አምልኮ አላቸው። ህፃናቶች ናቸው በልቶ ያልጠገቡ ሮጦ ያልጠገቡ ልጆች። እኔ ምን እንደሆነ አላቅም። በላያቸው ላይ ያለን እንደመንፈስ ለሳቸው እንደዚህ ለልጆቹ ላይ በቅንቅ አረጓቸው። በቃ ሲወጡም ሲገቡ መሳደብ መራገም። ማዘር እስቲ ምከሩልን ደግሞ እኮ ዛሬ ተነሱብን። ዛሬ ደግሞ እንዲህ አሉን እኮ በቃ ሊደበደቡን ብለው ምናምን ሲሉ እናንተ ዝም በሉ እንዳትናገሩ ፈልጉትን ይበሉ። ትልቅ ሰው ናቸው እናታችሁ ናቸው። አሁን ደማዩ ልጁ የሚዘልበት አጥር የለም በሱ ጥግ ጋር በቃ እሱን ይዞ መስመሩን እንዳለ በቃ ደም ነው። እኔ እንዴት እንደሆነ አይገባኝም። ሁሌ ደም ነው የማየው እዛ ግቢ ስገባ። ለራሴ እንኳን እፈራለሁ። ቤተሰቦቹን እብዱሻ ከነከሳቸው በኋላ አንድ ባንድ በየተራ ሲሞቱ እናቱም አባቱም በየተራ ሲሞቱ እሱ ያን ነገር ቁጭ ብሎ ይላል። አዎ እናቴንም አባቴንም ውሻ በልቷቸው ግድላቸው። ስለዚህ እነሱን ያጠፋቸውን ውሻን እያየሁ ዝም ልበሉ? ምን ላድርግ? ሁሌም ውሻ ባየሁ ቁጥር እናቴንም አባቴንም ሲበላቸው ሲገላቸው ይታየኛል። ጫካ ውስጥ የነበሩት አጥንቶች ምንድን ናቸው? እርብስና ጣልኳቸው እኔ ነኝ ጣልኳቸው አልኩ። በቃ ሰላም ውድ የቻናላችን ቤተሰቦች፣ ያው እንግዲህ እንደተለመደው እንግዲህ በይሄ የተከራይ በጣም አስቸጋሪ ሆኗል። ሰዎች ማስቀመጥ አልቻለም። ይህንን ነገር ደግሞ ለማጣራት ዛሬ አንድ የቅርብ ጎረቤት ከሆኑ አንድ ግለሰብ ጋር ምስክርነት እንጠይቃለን። እስኪ እሳቸው የሚሉትን አብረን እንከታተል። አብራችሁን ቆዩ። እሺ፣ በመጀመሪያ ደረጃ ስሞትን ይንገሩኝ። አልማዝ እባላለሁ። እሺ አልማዝ፣ እንግዲህ መቼም አከራይዋን ያውቋታል ብዬ አስባለሁና እዚህ ትልቁ ግቢ ያሉትን እንደው ከሳቸው ጋር ያሉት ግንኙነት ምን ይመስላል? መቼ ነው የሚያውቋቸው እሳቸውን? አዎ እኔ እዚህ ሰፈር ስመጣ ህፃን ሆኜ ነው የመጣሁት ተከራይቼ ነው። ያው እሳቸው ኗሪ ናቸው፣ እዚህ ትልቅ ሰው ናቸው፣ የታወቁ ናቸው። በጣም ጥሩ ሰው ናቸው። ለኔ ጥሩ ሰው ናቸው። እንግዲህ ስለሌላው አላውቅም። እንዴት ነበር ግን ግንኙነታችሁ ከሳቸው ጋር? በቃ ያው እንደ ልጅም እንደ እናትም ነው የሚያዩኝ። አንድ ላይ ነው በቃ። እኔ ምናምን የዛን ሰዓት እኔ በጣም ህፃን ልጅ ነበርኩኝ። ወደዛ ወደዚህ ስለ እሳቸው ጋር ነው በቃ እንትን የምለው። ሰፈሩም ትንሽ ያስፈራል፣ ጫካ ነው እና ጅብ ይመጣል። በዚህም በምታየው መንገድ አሁን ሁሉ ያየው ቤት ሁሉ አሁን የተሰራው ተመንጥሮ ሰው ከከተማ ወደዚህ ወደ ዳርቻ እየመጣ እንትኑን እንጂ እንዳለ ይሄ በጣም ያስፈራል። ጥቅጥቅ ያለ ጫካ ነው በቃ። እና ጅብ ነው፣ አውሬዎች ሁሉ አሉ፣ የተለያዩ አውሬዎች ይመጣሉ። እና እሳቸው ጎበዝ ናቸው፣ ውሻ ያሳድጋሉ። የእሳቸው ውሻ አልፎኛ እዛ ታች ሰፈር የተከራዩበት ድረስ መጥቶ ይጠብቃሉ። እና መልካም ሰው ናቸው። ግን አንዳንዴ በሰው ስሰማ ደግሞ ኃይለኛ ናቸው፣ በጣም ቁጡ ናቸው ይላሉ። እና የታወቁ ናቸው በሰፈሩ። ወተት ቤት አላቸው፣ ላሞች አላቸው። ለከተማ እንደውም ከዚህ መጥተው በኮንትራት ይወስዱላቸዋል። በጎች ያረባሉ። ዶሮች ግን አውሬ ያስቀምጣል። ሸለመጥማጥ የሚባል ምናምን ዶሮቹን ንቅ አርጎ ይዞባቸው ይሄዳል። ታጋይ ናቸው። ሴትዮዋ በጣም ጎበዝ ናቸው። የሴት ወንድ ናቸው እና ለኔ መልካሜ ናቸው። እሺ እሳቸውስ እንዴት ነው ከሌሎች ጎረቤቶች ጋር ያላቸው ግንኙነት እንደው ምን ይመስላል በእርሱ አተያይ?
ያው ምልህ ደግ ናቸው፣ የዋህ ናቸው። ግን የመናገር ባህሪ አለው ሰው መቼም ያለ አንድ ባህሪ አይፈጠርም። እና ድግስ ሲደገስ ጎረቤት መጥቶ በልቶ ጠጥቶ ነው። ደግ ናቸው። ግን ያ ደግሞ አንዳንድ ነገሮች እነዚህ ያልኩህ እንስሳዎች ሲጠፉባቸው ምናምን ከአንድ ሰው ጋር ብቻ ከሁሉም ጋር በቃ መጣላት የሚፈልጉት ገሌ ገሌ አይሉ ትልቅ የለ ትንሽ የለ። እና ያ ባህሪ አለ እንግዲህ ሰው ልጅ ያለ ባህሪ አይፈጠርም፣ ይለያያል። እንደ መልካችን ጸባያችን እንደዛ የተለያየ ነው። እና ከባድ ናቸው ይሏቸዋል። እኔ ለእኔ ጥሩ ናቸው። ያው ስለሚናገር ሰውኛ ሰው አይወድም፣ ሰው ተናጋሪ ተሳዳቢ ሰው አይወድም። እንደዛ ነው እንጂ በጣም መልካም ናቸው። ለእኔ ደግ እናቴ ናቸው። ስታመም መጥተው ጠይቀውኝ አብረን ነው የምንበላው፣ አብረን ነው የምንጠጣው። እሳቸው እኔ ቤት ይመጣሉ፣ እኔ እሳቸው ቤት እመጣለሁ። እንግዲህ ረጅም ዓመት እንግዲህ ቀላል አይደለም። ልጆች ድረናል፣ እሳቸውም ድረዋል፣ እኔም ወልጄ ድሬያለሁ። ልጆኜ ነው የገባሁት ብያለሁ። ያው እንግዲህ የልጅ ልጅ እንኳን አይተናል። እና ቀላል እድሜ አይደለም። እግዚአብሔር ያው እድሜ ሲሰጥ ብዙ ጊዜ ባሎቻችንም የእሳቸውም ባለቤት የኔም ባለቤት ጓደኛ ማቾች ናቸው። እና በጣም በጣም ብዙ ጊዜ ረጅም ጊዜ ስለሆነ ኑሯቸው ያችን እንደዛ ስለሚሉ ነው እንጂ ሀብታም ናቸው። ሴትዮዋ ጎበዝ ናቸው። ማንም አይወዳድ። የማያሸጡት የማይሰሩት ነገር የለም። ቤት ውስጥ ችግኝ ሁሉ ይተክላሉ። ከጓሮ አፍልተው ምናምን ተክለው መኪና መጥቶ አስይዞ መጥቶ ጭኖ ሞልቶ ይሄዳል። እና የማይሰሩት ነገር የለም። ጎበዝ ጎበዝ ናቸው። ደከመኝን አያውቁም። እና በዛ ኃይለኝነታቸው ብዙ ሰው አይቀርባቸውም እንጂ እንደዛ ነው እልሃለሁ። እና እኔ እንደውም ከኔ ጋር እኔ እዚህ ግቢ ውስጥ በዚህ ቦታ ሰጥሻለሁ፣ በዚህ በኩል ችግኝ ትከይ፣ ችግኝ አያለፋም፣ ከብት እንኳን ምናምን አይሆንም። በዚህ ከውዴታቸው የተነሳ ለእኔ እንኳን በዚህ በኩል ውስጥሽና አፊና ችግኝ መኪና እንደዚህ ስታስረክቢያለሽ ሲሉኝ፣ አይ ደግሞ ፍቅራችን ያለውን ያህል ሆኖ ደግሞ እንዳንጣላ ያለ እንዳለን ብንቀመጥ ይሻላል ብዬ እኔ እሺ እሺ እያልኩኝ እንደዛ ነው እየኖርን ያለ ነው። ሰው እንደ ጸባዩ ትይዘዋለህ። ማህበራዊ አሁን ለምሳሌ ለቅሶ ላይ ሰርግ ላይስ እንዴት ነው ይገኛሉ እሳቸው? አዎ ይሄዳሉ። ለቅሶም አይቀርባቸው፣ ሰርግም አይቀርባቸው። ያቸው ቤት ውስጥ ጸባያችን እንጂ ሁሉ ላይ ተሳታፊ ናቸው። ጎበዝ ናቸው። ማንም አይቀድማቸውም። መዋጮ ቢባሉም አዋተው ነው። ቢታዘዙም በለቅሶ ድር ወንዱም ባልየው እንደውም ለማህበራዊ ኑሮ አይገቡም። ሰውየው እሳቸው ናቸው ለቅሶም ቀብርም ምንም የሄዱት፣ የሱቱንም የወንዱንም ስራ ይዘው የሚሰሩት። እና ብዙ ጊዜ ታውቃለህ ወንዶች ለቅሶ መሄድ አይወዱም፣ ደስ አይላቸውም። ወደ ስራ ነው እንጂ ለሴት ነው ትተው የሚሄዱት ሁሉን ነገር። እና በጣም ደግ ናቸው። እሺ እንዴት ነው እርሶስ? እንደው ግቢያቸው መቼም ሁሌ እንደሚመላለሱ ነግረውኛል። እና እንደው ግቢያቸው ውስጥ የሚያዩት ነገር አለ? የተለየ ነገር ምን አይተው ያውቃሉ እንደው እርሶ? አዎ አያለሁ፣ ብዙ ጊዜ ደማ ያለው ግቢ ውስጥ። እና እኔ ራሱ ደነግጣለሁ። ምንድን ነው ይሄ ደም ከየት የመጣ ነው? እንግዲህ እኛ የምናውቀው ደም ወይ ዶሮ ሲታረድ ወይ ከብት ስታርድ ቤት ውስጥ እንኳን ፈርተ ቃል ያድርገ ደቅነ እንዳይረገጥ ጥሩ አይደለም፣ ኪንታሮት ያስይዛል ምናምን ሲባል እንሰማለን። እኔ አሁን ቤት ውስጥም ዶሮ ሳርድ ቃል ያድርጌ ነው። ለምን ያ ሲረገጥ ኪንታሮት ያደርጋል ሲሉ ሰማለ፣ ትልልቅ ሰዎች ሲያወሩ ማለት ነው። እኛ ባናቅም ግን ሁሌ ግቢያቸው በቃ ደም ብቻ ነው። እኔ ለራሱ ተሳቅቄ ነው የምራመደው። እና በቃ አየሹ ግቤን ምናምን ይሉኛል። አዎ አይቼዋለሁ፣ ግን ምንድን ነው እሱ ስል ይኸው ዛሬ ውሻዬም ጠፍቷል፣ አንዷ በግም የለችም፣ ዶሮዎቼም የሉም። እኔ ምን እንደሚሻለኝ አላቅም፣ ግቢው ደም ብቻ ነው፣ እንደው ምንድን ነው የማደርገው ሲሉ ጸበል ምናምን እርጩ እላቸዋለሁ። እኔ ጸበል እርጩ፣ ከጸበል የበለጠ ምንም ነገር የለም። ፍርሃ እግዚአብሔር አለ። ምንም ነገር እርሶ እንዳይፈሩ እላቸዋለሁ። ፈለገ ነገር ቢደረግ ስላቸው ውሾቹ እኮ ደግሞ የሉም ይሉኛል። ውሾቹን ወሰዷቸው ሲሉ በቃ እኔ የምላቸው እንዳይጣሉም ከተከራዮቹም ጋር በቃ ጸበል ነው መርጨት ያለበት፣ ከተከራይም ጋር እንዳይነጋገሩ እላቸዋለሁ። አይ አንቺ ብለሽ ነው ይለኛል። አዎ እላቸዋለሁ። እሺ ግን እንዴት ነው አሁን ይሄንን ደም የሚያዩት? ማለት አሁን በቅርብ ጊዜ ነው ወይስ በፊትም ያዩ ነበር? ግቢ ውስጥ ደም ይረጭ ነበር የሚሉት ነገር እስኪ መቼ ነው ማስተዋል የጀመሩት እርሶ? እኔ አሁን ቅርብ ጊዜ ነው ያየሁት። እኔ በፊት እንዲህ መሬት እንኳን ጎንበስ ብዬ እኮ አላይም ነበር፣ ግን አሁን በብዛት ሳይ ደነግጣለሁ። ከዛ ለእሳቸው ያዩት አይመስለኝም። እኔ ዝም ስል እሳቸው ዛሬ አየሽው ግቤን ይሉኛል።
አዎ አይቼዋለሁ። ምንድነው የሚሻለኝ እንግዲህ ይሄን ምን ባደርግ ይሻለኛል? ሁሌ ደም ነው ግቢ ተራይቶ ሁሌ ደም ነው ይላሉ። ከዛ ሲሉ አይ በቃ ጸበል መርጨት ነው ከጸበል ሌላ ምንም የለም እና ስላቸው አይ አንቺ ብለሽ ነው ሲሉ አዎ ከሰው እንዳይጣሉ ማለት ነው። እኔ እንደዚህ እኮ አይደለም እኔ እኮ እዚህ ግቢ እኔ እንደዚህ የሚያደርጉብኝን እኮ አውቃለሁ እነማን እንደሆኑ ምናምን ይላሉ። ከተከራዮች ጋር ለመጣላት ነው የሚፈልጉት ደግሞ እና ሁለት ደግሞ የሚጨቃጨቁ ሁሌ ያሉ ወንድምና እህት ናቸው ይበሉ አላውቅም። ሁሌ ከነሱ ጋር ይጨቃጨቃሉ እና እኔ ሲጨቃጨቁ እንኳን አጋጣሚ ሲደርስ በቃ ማዘርተው እኔ እኮ ነገር አልወድም ጭቅጭቅ ጥሩ አይደለም። አንደኛ ገንዘብን ሰው ከፍለ ኖረ ሰላም ማግኘት አለበት። ሰው የሚቆጣጠሩ ብዙ ጊዜ የማውቀው መብራት አጥፉ ለሊት ሁሉ ሲበራ ይደር ውሃ አታባክኑ እንግዳ አታብዙ ሽንት ቤት ይሞላብናል ይሄ የሚባል ነገር እንሰማለን። ግን እሳቸው ሁሌ ዘውትር ከነዛ ሰዎች ጋር አላውቅም በቃ እንደው ሙጡልኝ ቢፈልጉ ምናምን አለ አይደለ በቃ ዱላ ሁሉ ዛቻ ምናምን እንደውም ሊመታቸው ምናምን እኔ ተው እንደዚህ አይደለም። ሰው ገንዘቡን ከፍሎ እስከኖረ ድረስ ክብር ነው እንደ ልጆችዎት ማለት አለበት እያልኩ እኔ እንደውም እየመከርኳቸው እያቀዘቀዝኳቸው እንጂ እሳቸው እነሱን ደብድቦ ለማሰጣት ወደ ኋላ አይሉ። እነሱ ናቸው እንደዚህ የሚያደርጉት። በጣም ተሰቃየው ይላሉ። ሌሎቹን አይናገሩም። እነዛ ሁለት ልጆች ላይ ትኩረት ያላቸው በቃ እና እኔ እንደየመከርኳቸው እንጂ ከመማታትም ወደ ኋላ አይሉ እሳቸው እና እውነት ነው። ግን ሁሌ ደም ነው ግቢ ውስጥ የምታየው። ትደነግጣለህ አንተ ለራስህ ማለት ነው። ውሾች በቀን በቀን ያመጣሉ ይሸጣል አሉ። እኔ ውሻ እኔ ሲሸጥ አላውቅም። ውሾች እነዛ ሲበላበት ደግሞ ሄደው ገዝተው ይዘው ይመጣሉ። ውሻ እንደገና ያሳድጋሉ። ወተት ስላላቸው ወተት እያጠጡ ያሳድጋሉ። እና ጎበዝ ናቸው። ግን ከባድ ነው ከሰው ጋር ስትኖር ይከብዳል። በጣም ከባድ ነው። የሰውን ጸባይ እንትን ለማለት እኔ እንዳይጣሉ ብዬ ነው እንትን እምላቸው። ገብተዋል። ሰው ተጣላ ብላ አብረህ አትገፋም እኮ ወደዛ ሄደህ ተው ብለህ ነው ማለት ያለብህ። ማብረድ አለብህ ያን ሰው ኃይለኛ ሲሆን እኔ ደግሞ ተው ምናምን እያልኩ ነው የምመክራቸው። አንቺ ሁሉ በሆድሽ ነሽ ይሉኛል። ሁሉ በሆድሽ ነው ሲሉ አይ ማማዬ አስፈልግም እና ሰው ገንዘቡን ተተከፈል ተው በቃ እግዚአብሔር ይወቀው። የሚያውቀው እኮ ፈጣሪ ብቻ ነው። የሰውን ስራ የሚያውቀው ፈጣሪ አይደለ እንዴ? እና እላቸዋለሁኝ እንደዛ። ግን ለምንድን ነው እነዚህ ተከራይ ላይ ብቻ እርግጠኛ ሆነው ከነሱ ጋር ለመጣላት ለምን ፈለጉ? እንደው ምን ይመስላል አልገባኝም። ምን ሚስጥሩ ሊነግሩኝ አልቻሉም። ለምንድን ነው የጠሏቸው? እነዚህ ልጆች ገና ወጣቶች ገና ታዳጊዎች ናቸው። ወይ ትልልቅ ሰው ቢሆን ያደርጋል ይመቀኝብኛል በኔ በባሌም ትላል። እነዚህ ገና ህፃናቶች ናቸው። በልቶ ያልጠገቡ ሮጦ ያልጠገቡ ልጆች እኔ ምን እንደሆነ አላውቅም። በላያቸው ላይ ያለን እንደ መንፈስ ለሳቸው እንደዚህ ለልጆቹ ላይ በቃ እንቃረጓቸው በቃ ሲወጡም ሲገቡ መሳደብ መራገም ይሄ ነው ስራቸው በቃ። እና በቃ ውሾቼንም እነሱ ናቸው ጠላቶቼ። ይሄ ሌሊት ነው የሚገባው ምናምን በር ክፍቶ ነው ባጥር ዘሎ ምናምን ሰባብሮ አጥሬን ሁሉ ጨረሰ። አትክልቴን ጥግ የነበሩትን አትክልቶቹን ሰባበረብኝ፣ ረገጠብኝ። ይርገጠው በቃ እርግማኑን ተው ስድቡን ተው ያ ሁሉ እኔ እየሸፋፈንኩ ነው ተው ምናምን በሚለው ነው። ደግሞ አሁን ሰዓት የለመርክበት ሰፈር ጥለህ ወደ ሌላ ሰፈር እስከምትገባ ይከብዳል። ክራይም ቢሆን ገንዘብን እዛም ገንዘብ ነው። እዚህ ግን ብዙ ልጆቹ ብዙ ጊዜ ቆይተዋል የቆዩ ናቸው። እና እኔና አሁን ራሱ ማያቸው እንደ ልጆቼ ነው። እኔ ራሱ ማያቸው ማዘር እስቲ ምከሩልን ደግሞ እኮ ዛሬ ተነሱብን፣ ዛሬ ደግሞ እንዲህ ያሉን እኮ በቃ ሊደበድቡን ብሎ ምናምን ሲሉ እናንተ ዝም በሉ እንዳትናገሩ ፈልጉትን ይበሉ ትልቅ ሰው ናቸው እናታችሁ ናቸው እላቸዋለሁ። እና በቃ ማአት ተከራይ እኮ ነው ያላቸው። ለእነሱ ያላቸው ተጽዕኖ አላውቅም እኔ። ለሁለቱ ሴትና ወንድ ናቸው። በጣም ወንድምና እህት ናቸው ነው ያሉኝ። ሰው ግን እንደው የተለየ ነገር አይተውባቸዋል እነዚህ ልጆች ላይ? እንደው እርሱስ ሊያጠራጥሮት የሚችል ነገር አለ ይመስሎታል? እንደው ዝም ብሎ ሲያስቡ እኔ ምንም አላየውም የሚሉት እሳቸው ብዙ ጊዜ ወንዱ ልጅ ባጥር ይገባል ሰብሮ በር ክፍት ሆኖ ባጥር ዘሎ ይገባል። ሌባ ነው ወይ? ለሌባ ነው የሚያሳይልኝ። ሌባን ነው የሚያስተምረው። በር ክፍት ሆኖ ባጥር ለምን ይገባል ነው አሁን አንደኛ የነከሱት በዛ ነው። ጥምት አድርገው ያዙት። በር ክፍት ከሆነ በርሽ ዝግ ቢሆን በር እርግጥ ባጥር ትገቢያለሽ ውጭ አታድሪ። በር ክፍት ሆኖ የንቀቱ ንቀት ሴት ነች ብሎ ነው ወይ? ሰውየው እንደሆነ አይናገርም። የፈለገ ሲጮህ ብውል ሲጮህ ባድር ለምን እዚህ አንጋድሞ ቢደበድቡኝ ወጥቶ አይናገርም። እሱ እኔ ነኝ ሴትም ሆኜ ወንድም ሆኜ ቤት ማስተዳድረው ታያለሽ። ከብቶቹም ጋር እኔ ነኝ፣ ችግኙም ጋር እኔ ነኝ። ሁሉ ቦታ ላይ ነው የተሳተፈኝ ነው የቤቱንም የውጭንም ኑሮ እና ባል እንዳለኝ እንኳን አይቆጥሩኝም። ንቀውኝ ነው እሳቸው ይመስለኛል። እንደዛ ነው ንቀት ነው ይሄ።
ለምን አንድ ሰው ሲናገር መከበር አለበት። ንቀውኝ ነው የሚል መሰለኝ ሴትዮዋ ኃይለኝነት እነሱን ጠምደው ያዟቸው እንጂ ብዙ ተከራይ ነው እኮ አለች። ወደ 15 ቤት ምናምን አይሆንም ብለን ቤታቸው ብዙ ነው። ያው ሌሎቹ እንዳንግባባም እነዚህ ጫፍ ላይ ስለሆኑ ልጆቹ ስለማያቸው ነው ስወጣና ስገባ እና እኔ ራሱ ዝም በሉ ቢናገሯችሁ ምንም አትናገሩ፣ ምከሪው ወንድምሽንም አምሽቶ አይግባ በአጥርም አይዝለል እና ይሄንን ጸባዩን እንዲቀይር አንቺ ምከሪው። ከመጣላት እኮ ምንም ነገር የለም። ደግሞ የለመዳችሁበት ሰፈር ይሻላል። ሌላ ሰፈር ሄዳችሁ እንደገና ደግሞ ከሰው ጋር እስከምትተዋወቅ እስከምትለምድ ጊዜ ይፈጃል እላቸዋለሁኝ። እኔም እንደዚህ እሳቸው በሌሉ ሰዓት እንኳን ቤት ካሉ ኑ ብዬ ቤት ጠርቼ እንጀራ በላቸዋለሁ። በዓልም ከሆነ እሳቸው እንዳይጠምዱ ለኔም ብዬ እጠራቸዋለሁ ቤት። ለምን ልጆች ናቸው፣ እኔም ልጆች ስላሉኝ እጠራቸዋለሁ። ካዩ እሳቸው እኔን የሚገሉኛል፣ የእነሱ ተባባሪ ነሽ ነው የሚሉኝ እና በጣም ያሳዝናሉ ልጆቹ። ግን እንደው በአጥር የሚገባበት እንደው ምክንያት የሚያውቁት ነገር አለ? እርሶ እንደው እህትየው እንኳን ቀስ ብላ የነገረችሁት ነገር ካለ እሱንም እንደው ሲያናግሩት በአጥር የሚገባበት ምክንያት እንደው የሆነ ፍንጭ የነገሩት ነገር የለም? እንደው ምንድን ነው ምክንያቱ በአጥር የሚገባበት? እሳቸው እኮ የሚሉ ዱርዬ ነው ይላሉ፣ ሌባ ነው ይላሉ። ልጁ ጨዋ ልጅ ነው፣ ሰርቶ የሚገባ ነው። እኔ ዱርዬ መቼም ሁኔታውን ከሁኔታ ታውቃለህ እኮ ጨዋ ነው፣ ሰው ቀና ብሎ አይም ልጁ። እኔ በምን አይነት እንደለወሱት አላውቅም። ታዲያ ምን ያዘልሏል በአጥር? በአጥር የሚያዘልለው እንግዲህ ድንገት በር ክፍት ሲሆን ፊት ለፊት ከመጡብኝ እንዳይመቱኝ ብሎ ነው። ያችን አጥር ተዘለለ ከገባ በዛችሁ ጥግ ነው ቤታቸው፣ በዛች ለመግባት ይመስለኛል እንደኔ ሐሳብ። ለዛ ነው በሩ ፊት ለፊት ሲገባ የሴትዮዋ ፊት ለፊት በር ስለሆነ እንዳዩኝ ያችን ስድባቸውና እንትናቸውን ጥላቻ ይመስለኛል በኔ አስተሳሰብ። እንዴት ነው ቁልፍስ ማለት ለሱ ብቻ ነው የከለከሉት ወይስ ምንድነው? ቁልፍስ ለምንድን ነው የማይሰጠው ለልጁስ? እንግዲህ ለልጁ ቁልፍ ያው የጥላቻቸው ይሆናላ። እንግዲህ ቁልፉም ሰጥተው ጥሎ መሰለኝ ይመስለኛል፣ ጥሎ ነው ያችን ላለመናገር ይመስለኛል። ቁልፉን ጥሎ ነው ይመስለኛል፣ እንደዛ ነው ላለመናገር ፈልጎ ነው። ግዴታ ደግሞ ቁልፍ ከጣልክ ግዛ ትባላለህ፣ ትቀይራለህ። ሲሊንደሩን ግዴታ ይበሩን ትቀይራለህ። ያንም ላለማድረግ ይሆናል። አሁን እሱ ብቻ እኮ አይደለም፣ እዛ ግቢ ተከራይ ወንዶች ብዙ አሉ እና ሌሎቹ አሁን ሲያመሹ ኳስም ሲኖር አሁን ብዙ ጊዜ ኳስ ነው ወጣቱ የሚያው ኳስ ሲኖር የዛን ሰዓት አምሽተው ሲገቡ 6 ሰዓትም ይሁን 7 ሰዓትም ደውለውላቸው ክፈቱልን ይላሉ። ደግሞ ቤታቸው ብዙ ጊዜ እኮ ቀንም ማታም ክፍት እኮ ነው በሩ፣ ቁልፍ አያውቅም። ለምን በዛም ሜዳ ነው በዚህም ሜዳ ነው እንትን የሚል የለም፣ ይሄን ያለ እንትን የሚሉት የለም። ግን ተከራዮቹ ለህይወታቸው ስለሚፈሩ ከመሸ ከ4 ሰዓት በኋላ ከ5 ሰዓት በኋላ ይዘጋሉ፣ በሩን ይዘጋሉ። እነሱ ደግሞ ደውለው ክፈቱልን ይላሉ ባሎቻቸው አምሽቶም ከመጡ። እንደው ቅድምም አይቻለሁ እያሉ ነበርና የት አካባቢ ነው ደም የሚያዩት እርሶ? እንደው ብዙ ጊዜ ግቢ ውስጥ ከቅርብ ጊዜ በኋላ መታየት ጀምሯል ስላሉኝ የት አካባቢ ነው እንደው የሚያዩት እርሶ ደም? አሁን ደም የማየው ልጁ የሚዘልበት አጥር የለም፣ በሱ ጥግ ጋር በቃ እሱን ይዞ መስመሩን እንዳለ በቃ ደም ነው። እኔ እንዴት እንደሆነ አይገባኝም። ሁሌ ደም ነው የማየው እዛ ግቢ ስገባ። ለራሴ እንኳን እፈራለሁ እና አንዳንዴ እሳቸው ቢናደዱም እውነት አለው። ለምን ቀን በቀን ሁሌ ደም ስታይ ግቢ ውስጥ ምንድን ነው ይከብዳል። ለምን እኔ አሁን ደም ለራሴ በጣም ነው የምፈራው። እኔ ቤት ውስጥም ዶሮዎች ሳርድ ባለቤቴ ሲያርድልኝ እቃ ደቅኜ ነው። ለምን መረገጥ የለበትም። ኪንታሮት እጅ ላይ ይሄ እንደዚህ ኪንታሮት የሚወጣው ከዛ ነው ይባል ሰማለሁ። በሬ እንኳን ራሱ ሲታረድ ለቅርጫ እንኳን አይተ ከሆነ ታርዶ ወዲያውን አፈር የሚሸፍኑት እንዳይረገጥ ይባላል። አፈር ይሸፈናል። እና እኔ ራሱ ግራ ግብት ነው ያለኝ ይሄ ደም የሚባል። አንዳንዴ ሳስበው እውነታቸውን ነው መናደዳቸው እላለሁ። ለምን ሁሌ የማይጸራ ቀን በቀን እኮ ነው ደሙ። እኔ ቡና ልጠራ ሲሄድ ጣት ወይኔ ጋር ቁርስ ከበሉ እሳቸው ጋር ምሳ ነው። ያ ደም እንደዛ ይውላል። በማግስቱም እንደዛው ደም ታያለ። በማግስቱም አንድ ቀን ግቢያቸው ንጹህ ሆኖ አያውቅም፣ ደም ብቻ ነው። እና ይሄ ከምን መጣ የሚለው እኔም ራሱ የቤት ስራ ሆኖብኛል። እና ያ ልጁ አጥር የሚዘልበት ከሱ ጥግ እንዳለ ጀምሮ ደም ነው በቃ። እና ልጁንም በዚህ ሆኖ የጠመዱት
እሱ እኔ ከምናምቶ ደም ይዞ አይመጣ ልጁ እንዴት እንደሚመጣ እኔ እንግዲህ ወይ ሲወጣ ሲወርድ ቆርቆሮ ይቅዳዳው ሾክ አለው። ይሄ አጥር ሾክ ታውቃለህ? እሱ አለው። እንደገና ደግሞ እንጨቱ ራሱ የሚዋጋ እንጨት ነው። አጋም እንጨት መጥፎ ነው፣ ይዋጋል። አጋም ራሱ ስብር ካለ እንኳን እጄ ላይ እንኳን ከገባ ለማውጣት ከባድ ነው። አትስበውም። ይሄንን እንደዚህ አድርገህ እንኳን እንደዚህ አድርገህ በመርፌ እንኳን አይወጣም። እና እኔ ልጁ ምን እንደተለከፈ አላውቅም። እግዚአብሔር ይወቅለት። እሱም ወይ እንግዲህ የራሱ ችግር ካለው አላውቅም። የልጆች እናት ነህና ከባድ ነው መፍረድ። እና በር እንግዲህ አሁን ለምንድን ነው ስል አንዷ ምን ትለኛለች፣ በር ክፍት ቢሆንም ፊት ለፊት ድንገት እሳቸውን አገኛለሁ እያለ ለዛ ነው በበር የማይገባው። በአጥር ዘሎ የሚገባ በዛች ይዘልና ጠጋ ያለች ስለሆነች ቤቱ በዛ ይገባል። እንዳያዩት እየተሳቀቀ ነው ስለሚሰድቡት፣ ጧትም ሲወጣ ስለሚሰድቡት፣ ማታም ሲገባ ደግሞ ቻሮጊትን አገኛታለሁ ብሎ እየተሳቀቀ ነው። እና እንደዛ ነውና በጣም ያሳዝናል። ከባድ ነው። ሰው ጋር ስትኖር ተከራይተ ከባድ ነው። ብቻ ጸባያችን እያንዳንዳችን እንደ መልካችን የተለያየ ነው። እና እኔ ለልጆቹ በጣም አዘንኩ፣ ለራሴም ማለት ነው። እንኳን የሚከራይ ቤት አልኖረኝ ነው ያልኩት። እውነት ለምን ሰው ነፃነት ገንዘቡን ተከፈለ ድረስ በነፃነት መኖር አለበት፣ ክራዩ አይቋረጥበት እንጂ ከባድ ነው። እዛ ጫካ ውስጥ ምን እየሰራ ነበር አንተ? ሲጀመር እናንተ ምን አገባችሁ? አንተ አይመለከታችሁም ልትለን አይገባም። ይሄ ሁሉ እንስሳ አጥፍተህ አሁን ደግሞ በልበ ሙሉነት ራስህን ዝም ብለህ እንትን ልትል አትችልም። ማን ያጠፋው? አንተ ራስህን ያጠፋው። አይታር ታጠፋው። አዎ አንተ ከተከራየ ጊዜ ጀምሮ ነው እንስሳ በሙሉ እዛ ሰፈር መኖር ያልቻለው። ስለዚህ አሁን እዛ ምን እየሰራ እንደነበር በግልጽ እንድትነግረኝ ፈልጋለሁ። እኔ ምንም እያደረኩ አይደል፣ ነገርኩህ እኮ በቃ። ጊዜ እንድታባክን አልፈቅድልህም። ምንም አባከው ነገር የለኝም። እኔ ብትናገር ይሻላል። እዛ ጫካ ውስጥ ምን እየሰራ ነበር? እኔ ምንም እያደረኩ አልነበረም። እናንተ ሲጀመር ምን ማናችሁ? ከአጥንቱ ጋር ምን እየሰራ ነበር አንተ? እንዴ እኔ ፈለኩትን ባደረግኩት ምን አገባ? አንተ ሲጀመር አጥንት እየበላ ነበር አይደለ? ብበላስ የምን አጥንት ነው? በዛ ጫካ ውስጥ ምንድነው የምትሰራው? እንዴ እኔ በቃ ነገርኩህ እኮ። መንገድ ትመጣ አርፌ ነበር። ደቅ ምን እና አጥንት እየበላ ነው የምታርፈው? እኔ አንተ ነው ጥሬ ለዘም ነው ጉዞ ለወሬ ነው የምትሄደው። ዝም ብለህ ብትናገር ይሻላል። አርፈህ ቁጭ በል። ስለዚህ በግልጽ ብትነግረኝ ይሻላል። ምንድነው የምነግርህ? ተናገር፣ አሁኑኑ ተናገር። በቃ ጊዜን አታባክን። ያለበለዚያ ከጀርባ ያለውን ኃይል እያየ ነው አይደል? ይመጡልሃል፣ እናስተነፍሳለን። ስበላው ሲጀመር እኔ ሰው ልጅ አይደለም እንደዚህ አንገላታችሁ አመጣችሁ። ምን አድርግ ብላችሁ ነው? እኔ ምን ላድርግ? የሰፈሩን እንስሳ በሙሉ ጨርሰሃል አንተ። ምን እያረክ ነው? ቆይ እኔ ምንም ማን አንተ? ቆይ ምንድነው ያንተ ስራ? ቆይ ምንድነው አንተ? ቆይ እንስሳ የምበላው ውሻ የምትበላው ምንድነው አንተ? ምንድነው አንተ ፍጥረት? እንድትነግረኝ ፈልጋለሁ። አሁኑኑ ብትናገር ይሻላል። ያለበለዚያ ካሜራውን አጥፋልኝ። ታሰን ባል ይቅርብ ልጅ ተውት። ቆይ ማዘር እርሱ ያቁም። ቆይ ማዘር እንደሱ አይደለም። ቆይ አይቻልም። ልጄ ነው እኮ ተዋክታ። ሰው አይደለም። እርሱ የሚያውቁት ነገር አለ። እርሱ ውድ ተመልካቾቻችን እንግዲህ ያው እንደተመለከታችሁት ነው። ይህ ተከራይ እዛ ጫካ ውስጥ በጣም በአስቸጋሪ ሁኔታ እዚህ በትግል ይዘን መተናል። እሳቸውን በማክበር ነው ወደዚህ ይዘን የመጣ ነው። ይህንንም ደግሞ አንዳንድ ነገሮች ማጣራት ስላለብን ነው። እዚህ ከኛ ክሩ መካከል ዶክተርም ስላሉ እሳቸው ያዩታል። እያንዳንዱን ነገር አጣርተን ከማህበረሰቡ ጋር ቢቀላቀል ምንድነው ችግሩ ወይስ ደግሞ ምንድነው የዚህ ሰው የዲስኦርደር የሚለውን ነገር አጣርተን ምንድነው ችግሩ ወዴት ነው መላክ ያለበት የሚለውን ነገር ካጣራም በኋላ ቀጥታ ወደ ማህበረሰቡ እንቀላቅለዋለን። ነገር ግን እኔ ያልጨረስኩት ነገር ስላለ እሱን እየጨረስን ዶክተር ዩሱፍ እንዲገባ እናደርጋለን። መጀመሪያ ግን ከኔ ጋር በተማመነው መሰረት እንድትነግረኝ ፈልጋለሁ። ስለዚህ ማዘር ይወሎት እኛ እዛ ጫካ ውስጥ ነው እሱን ያየነው። በጣም በሚያሳፍር ሁኔታ በሚያሳዝን ሁኔታ በአጥንት ተከቦ አጥንት እየጋጠን ያገኘነው። ስለዚህ እዛ ግቢ ውስጥ ሲያዩት የነበረ አጠቃላይ ደም ምናምን የሱ ነው መነሻው። በቃ ሌላ ምንም ቆርጦት ምናምን አይደለም። እኛ አጣርተናል። ምንም አይነት ችግር እንደዚህ ሰውነቱ ላይ አንድ ጭረት አላገኘንም። እንስሳቱን የሚያጠፋው በሙሉ ራሱ ነው። ስለዚህ ይሄንን ነገር መነሻ ምን እንደሆነ በግልጽ እንድትነግረን እንፈልጋለን። እንስሳ እየበላ ነው እኛ አሁን ያገኘነው ማለት ነው። ስለዚህ ምንድነው ችግር? አንተ ለምንድነው እንስሳዎቹን ልታጠፋ የፈለከው? ከምንስ መነሻ ምንድነው? ብሎ ተነስቶ መጥቶ የሰው ልጅ እንደዚህ መሆን ጅንግል አይከብድም? ይኸውልህ
አሁንም እንደ ቀድሞ ካሜራውን አትፍተህ ሌላ ችግር ውስጥ ነው የምትገባው። የፈለከው ነገር ታረት ይችላል። እኔ ግን እውነቱን ነው ነገርኩህ እኮ እኔ ምንም አውቀው ነገር የለም እንዴ እኔ ምንድን ነው ከዚህ በላይ እኔ ሰው አይደለም ወይ እንዴት ነው የማታውቀው? አንገላታችሁኝ። እሺ እኔ ምንድን በቃ እሺ እንዴት ነው የማታውቀው አንተ? እዛ ምን እየሰራ ነው ያገኘንህ? እኔ ነገርኩህ እኮ በቃ ደክሞኝ ነበር። በቃ እዛ ሳልፍ ጫካ ውስጥ በቃ ብዙ ጫካ ወዳለሁ እና በቃ ብዙ ጊዜ እጅታ ስለምቀመጥ የደከመው ሰው እኮ አትመስልም። ለምን እንደደከመው ምን ታደርጋለህ አንተ እዛ ጫካ ቁጭ የምትለው? በቃ አንዳንዴ ምን አንድ መተሽማም እዛ አየር ሰው ወዳለበት ነው ሰው የሚቀመጠው። ጫካ እኮ የሚቀመጥ አውሬ ነው። ምን ትሰራለህ አንተ እዛ ውስጥ? ስፖርት ሰራለሁ እኔ ጣጣቱ የሆነ ጊዜ ምንድነው 50 ጊዜ የምትቀባጥረው? አንዴ ላርፍ ነው አንዴ ደግሞ ስፖርት ሰራለሁ። ምንድነው የምትለን እኮ አልኩ አይደል ነው የሚለው እኮ አጥንት አገኘው አጥንት እየበላ ዶሮች ሞቱ ውሻ ሞት አገኘው ነው እኮ የሚለው አይደለም። ምን አለ መሰለሽ እዛ እኔም እኮ አጥንቱ ተወደግጫለሁ የምን አጥንት ነው ብዬ እሺ እሱ ግን በቃ አንተን ያመጣው እኮ ነው። እኔ ግን አላውቅም ማን እንዳመጣው ማን ታጋገው አንተ እየጋጥክ እኮ ነው ያየው። ለምንድነው የምትክደኝ እኔን? ይኸውልህ እኛ አንተን የተከታተልን ዛሬ ብቻ መስሎ ከሆነ ተሳስተሃል። ረጅም ጊዜ ስንከታተል ነበር። ቀን የለ ሌሊት የለ እያንዳንዱ በማስረጃ አለን። ስለዚህ እውነታውን ብትነግረኝ የተሻለ ይሆናል። ዝም ብለህ ማድበስበሱንና ሌላ ታሪክ ማውራትን አቁመህ ለምን እዛ ውስጥ እንደተገኘ ያ ሁሉ አጥንት ካንተ ጋር ምን እንደሚሰራ እንድትነግረኝ ፈልጋለሁ። ምን ያደርግልሃል አንተ አጥንት? እኔ እኮ ባንተ የተነሳ እኔ አሁን አንተ አላቅም እዛ ተከራይ ነህ አይደለ እንዴ? ባንተ የተነሳ ከኝ ካከራይ ሴትዮ ጋር እኔ ተጣልቻለሁ። እንዴት ጠምደው ሁሌ ደም ነው ግቤ ሁሌ ደም ነው የማገኘው ሲሉ እኔ እንደውም ተው ማማ ልጅ ምናምን ስለሌለውት ይሆናል ምናምን ያልኩኝ በእናንተ እንኳን በአንተም በእህትም ስንት ተጣልቻለሁ። እኔ አላቃችሁም እናንተን እዛ ነው ያያዋችሁ አይደል እንዴ? እንደዚህ ጋር ምን ወሰደት ማማ እኔ ለምን እንዴ ለሊት ማጥር ዘሎ ይገባል ደም ነው የማይ ሁሌ እያሉ እኔ ነኝ ተው እሱ ልጅ ማስወጣት አለብኝ አያስፈልገኝም የነሱ ክራይ ይቅርብኝ በቃ እኔ ይውጡልኝ ቤቴን ለቀው ይውጡ አንተንም እህትንም ጥምድ አድርገው እንዳያዙ ገና ወጣቶች ናቸው እነዚህ ልጅ ምን ያውቃሉ ያልኩኝ ባንተ እየተጣላ እንዲህ አይነት ምንድነው የምሰማው ነገር? ታኛቻለሽ እንዴ ማም እኔ ማዶ ቤታለኝ ቤት ተከራጆ ለምን ጫካ ምን ታረጋለህ? ጫካ ለሊት እኮ ነው እየተከታተለ ነበር። ምንድነው አሁን የምትዋሸው? እኔ ጫካ የምሄደው ራሴን በቃ ጸጥታ ቦታ ስለምፈልግ ዛጅ ጥሩ መንፈስ ስለሚታደስልኝ በቃ ያለው ነገር ደስ ስለሚለች ዛጅ ቆሻሻ ሽታ ላይ ይሄው እንደሚናገረው አጥንት አለ የውሻ አጥንት አለ የበጋ አጥንት አለ አረማ እንዴ አታቂም እንዴ አንቺ እዚህ ሰፈር ጅብ የተከበበ ነው ማታ ማታ ጅቦች ሆል ሰሚያለሽ አንተ ለሊት እሺ ቀንስ እሺ ልታርፍ ነው ብዬ ላስብ እንደው ዝም ብዬ ራሴን ላሞ ምን ታረጋለህ አባዬ? ለሊት ላይ ምን ታረጋለህ አንተ? ምን ትሰራለህ? ደም በደም ሆነ ነው ሁሌ ምን አገኘህ? ለሊት ሩጫለሁ ጧጧት ሩጫ ራሴ 7 ሰዓት ላይ ነው አንተ የምትሮጠው? 8 ሰዓት ላይ ነው የምትሮጠው አንተ? ምን ይሰራልሃል? እኔ በነቃው ሰዓት ወስጄ በቃ ራሴ ሩጫ ለሊት እኮ የሌሊት ስራ ሌላ ሰው ሩጫ ከሆነ ታዲያ ይሄ ሩጫ ልብስ ነው? ይሄ ሩጫ ልብስ ነው? ጂንስ ሱሪ የሩጫ ልብስ ነው? አሁን ነገር እኮ ሴትዮ እንዴ ለሊትም ያየው በዚሁ ልብስ ነው ያየው። ሴትዮዋ ቢሰሙ አከራይ በዱላ እየቀጣቀጡ ነው የሚያወጡት ፖሊስ ጠርተው አይገርምህም? ስለዚህ በቃ እዛ ይዘነው ብንሄድ ይሻላል። እኛ እዛ ይዘን ያለር ነው ለእህት ወይ ሚስትቱን እህት አላቀም ብቻ ግን ለሷ አዝነን ጨርስ ያረካውን እዚህ እውነታውን ብትናገር ይሻላል። እዚሁ ይቅርልህ። ጣቢያም ከርክ ሌላ ችግር ውስጥ ገባለህ። ለምን እንደማታውነኝ ማሚ እንዴ ጥሪት ጋር ወዳለሁ ግን በቃ ተጋቢቶች እንጂ በቃ ውጭ ላይ ነው የምበላው ያ ጫካ ውስጥ ተቀምጬ እኔ እነዛን አጥንቶች ምን እንዳመጣቸው ምን እንደሰሳቸው አላውቅም። የኔ ግን ኖርማል በቃ የበሬ ስጋ ነው። ይዘ ጫካ ሄደን የምትበላ በቃ ጫካ ቁጭ ብዬ በቃ ዛፍ ላይ ቁጭ ብዬ ተገበላለሁ። ምን ነው ልጄ በሰላም ነው? ዳጣ ምናምን እኮ ይላል በቃ አንድ ነገር ያስፈልግ እኛ ግን አላየንም። ዳጣ ጋቤት አትበላም እንዴ? ወንበር የለውም? በቃ ተጫጫታ ሰው እንደዚህ ምናምን ነገር ስላለ በቃ እንደዚህ አይነት አጥንት ደግሞ በጥሬ ይሸጣል እንዴ? ማን ነው የምታሞኘው አንተ? ቆይ አይደለም እንደኔ እኮ ነገር እኮ ነው አጥንት አይደለም። እውነታውን ብትነግረኝ ይሻላል። አሁንም ድጋሚ ሌላ ችግር ውስጥ አትግባ። ትክክለኛ ነህ አንተ። ወደ ጸበል መግባት አለብህ። ከአጥንት ጋራ ከጅብ ጋራ የሚያስቀምጥ ነገር በስመ አብ ወልድ እኔ ሰምቼ አላውቅም። ያ እዛ ቦታ እኮ ፈልገው ጫካ ነው እኮ ዛፉን እኮ ፈልገው ሌላ ነገር እኮ አይደለም። ምን ነው መዝናኛ አትሄድም እንዴ? በሰለጠነበት ሀገር ሰው እኮ ነው። እኔ እኮ በቃ ከሰው ነው ራሴ ማረጭ የፈለኩት ጸጥ ያለ ቦታ። አንተ ለምን እውነታውን አትነግረንም? ከለኳችሁ እኮ ነው። እኔ አንተ በየትኛው ሀገር ነው ቆይ ጥሬ በልተህ ይሄ ሁሉ ደም የሚታየው ይሄ ሁሉ የሚረጨው ይሄ ልብሱላ አርደ ነው እንደ የሚበላው? አንተ ምን ይሰራልሃል ልጄ? ደግሞ የውሻ እንደ እውነት ለመናገር የምን እንስሳ ይመስላል? አሁን ይስተ ውሻ አይደል እንዴ? ጭንቅላቱን አይተናል እኮ የበላውን እኮ አይተናል። እኛ አጥንቱንም አይተናል። ለምን በስማ ስለዚህ እውነታውን ትነግረናለህ አትነግረንም? አይደለም ለካ እንደዚህ የሚናገር ታራሳ ነው። በቃ እውነታው ይሄ ነው። እኔ እዛ ቦታ የምፈልገው ጫካውን ሰላሙን ጸጥታውን ስለምፈልግ ነው። አለቀ በቃ። ለሊትም ለሊት ለመሮጥ ነው የሚሄደው። በቃ ስፖርት ስለምሰራ 7 ሰዓት ላይ ነው የምሮጠው አንተ? አዎ። እና ደግሞ በማንኛው ሰዓት ሊሆን ይችላል። እኔ በቃ ብቻ እኔ እኮ ስትሮጥ እኮ አላየሁም። አይደለም የሴትዮዋ ግቢ ደም በደም ሆነ የሚሉ ቀን በቀን አንተ ነው ማለት ነው እያረክ ደም መረጨው ዛ እንዴ ነው ነገሩ አልገባኝም። እኔ ምን ያረ ደም ታዲያ ሱሪ ብቻ እኮ ደም በደም ሆኗል። አንዴ አትፈልግ አንዴ
ይሄን ያክል እንደዛ ተሰቃያችሁ? ምን አድርግ ነው የምትሉኝ? ምን እንደሆነ ትፈልጉት ከኔ እንዴ? እኔ ቆይ የሰው ልጅ አይደለም እንዴ? የሰው ልጅማ ብትሆን ለሊት አትገባም። ቁልፍ እያለል ባጥር ዘላ አትገባም። ምንድነው ግን እናንተ ሀሳባችሁ? የሰለጠነ ሰው እኮ 24 ሰዓት ይሰራል እንዴ? ምን ችግር አለ? እኔ 24 ሰዓት ብሰራ እኔ እኮ በቃ ቤት ተከራይቼ ከመኖር ውጭ ሌላ እናንተ ምን ተጋፋችሁ? ምን አደረኩ? ለምንድን ነው የማፈቅዱልኝ? ምንድነው 50 ሺህ የምትቀባጠረው? የምትሰራባቸውን ቦታ እኮ ሄጄ አጣርቻለሁ። በቃ ባጥር ስለምን ትገባለህ? አሁን እኮ እሳቸው ባንተ የተነሳ ሁሌ ሽምግልና ነው ለኔ የሚሰጡኝ። ሴትዮዋ ማለት ነው የሚነግሩኝ። ባጥር ዘሎ ነው የሚገባው። በር ክፍት ሆኖ ባጥር ዘሎ ይገባል። ቁልፍ ሰጥቼው ነበር፣ ቁልፉንም ጣለ። በር ክፍት ሆኖ ባጥር ዘሎ ይገባል። ሁሌ ደም ነው የማየው ግቢ ውስጥ እያሉ እኔ በእናንተ እኮ እኔ እናንተን አላውቃችሁም። መቼም ያው ሰው የወለደ ሰው አይጨክንም። እና ለእናንተ እኔ በእናንተ እሳቸው ጥምድ አድርገውኛል። አንቺ እንደሚያሰት ትከራከሪያለሽ፣ እሱ ነው ሁሌ ደም በደም የሚያደርገው ግቢውን ይሉኛል። ደሙስ ምንድን ነው? ምን አለ እኔ እኮ እሳቸው ሲጀምር ሁሌም ምንም ለኛ ጥሩ አመለካከት የላቸውም፣ ጥሩ አስተሳሰብ የላቸውም። ለምን እንደው አላቀምሳቸው እኔ አስፈላጊ ከሆነ እኮ በቃ ቤታቸውን እንቀይርላቸዋለን፣ እንለቃለን። ምን ይቷቸው መጀመሪያ ላይ ይጠየቀው መልስ ለምሳሌ አንደኛ ትክክል ናቸው እኮ ሴትዮዋ፣ እዚህ ጋር መፍረድ አትችልም። በር ክፍት ሆኖ ባጥር የሚያዘልል ለምንድን ነው? ባጥር የሚያዘልል ዝም ብለው ነው በቃ። ምንም እኮ ነው ባጥር ዘልጋ አይደለም እንዴ? ምን በር ክፍት እንዴ ትከራከራለህ እንዴ? እኛም እኮ አይተናል። አንተን እኮ እኛ 24 ሰዓት ነበር ስንከታተል ነበር። በበር አይገባም፣ ባጥር ዘሎ ነው የሚገባው። ሌሎቹ በር ቢዘጋ ባሎቻቸው ጋር ደውለው ሚስቶቻቸው ጋር ደውለው በር ይከፈትላቸዋል። ቁልፉም ይዞ ነበር። ቁልፉን ይጣላው አላውቅም። እኔ በቃ እሳቸው እኮ ለእኔ የሚያወሩ ስለአንተ መጥፎ ብቻ ነው፣ ጥሩ ነገር አያወሩ። በቃ እንደሱ የሰለቸኝ ተከራይ የለም ነው የሚሉት። በጣም ነው የሚናደዱት። እኔ እኮ ተው እያልኳቸው ነው። እናንተ ትንሽ ቀን ተቀምጡ፣ ልጆች ናቸው፣ ተው ማማዬ ምን ያውቃሉ እያልኩ እኮ በእናንተ ተናገር። አሁን እስካሁን ተለፍልፎ ባል አይደል? አንገትን ስለደፋ ማንም አያዝንልህ። ቀጥታ እውነታውን እንድታዝኑልኝ አይደለም ፈልገው፣ በቃ እንድታውኝ ነው ፈልገው። ለምንድን ነው የምትዘለው ባጥር? በቃ እኔ በቃ እኔ ምንም ያደረኩት ነገር የለም። ምንም አርጋት ታርጋር አይደለም ነጥቡ። የምትሉት የምታወሩት ነገር ሁሉ እኔ ከኔ ህይወት ጋር የሚያገናኝ ለምንድን ነው ባጥር የምትገባው? ይሄን መልስ መጀመሪያ ላይ። ከዛ ጫካ ውስጥ ለሊት ከአጥንት ጋር የሚያሽከረክርን ነገር እንድትነግረኝ እፈልጋለሁ። ይኸውልህ እኔ አንተ የምትለው ነገር ለኔ ግልጽ አይደለም ማለት በቃ አንተ የምትላቸው ነገሮች ሁሉ እኔ አላደረኩም። በቃ ምን ማን እንደነገራችሁ ማን ምን እንዳላችሁ አላውቅም። እኔ በቃ ህይወቴን ነው የምኖረው። በቃ ለምን አትተውኝም? ይኸውልህ እኛ 24 ሰዓት ነው አንተ ስንከታተል የነበረው እያልኩ ነው አይደል? እኔ በፈለኩት ልገባ እችላለሁ። እኔ ጋራጅ ነው የምሰራው። በቃ በማንኛውም ሰዓት ጓደኞቹ ጋር እንቀያየራለን። ስፈልግ ኦቨርታይም እሰራለሁ። በበር መግባት አይሻልም? እንደ ሌባ ባጥር ከመዘል እኔ እናትነቴ ልንገርህ። እኔ ምሽገባው እንዴ ባጥር ገባ ዛሬ ዘለለ ነይ ደም ይሄውልሽ። ሴትዮዋ ስለሚጠሉኝ ነው እንደዛ የሚሉት እንጂ እኔ ምን ለምን ባጥር ገባለሁ? ስለሚጠሉ አይደለም። ይሄ ደም ምንድን ነው? እሺ እኔም እኮ ባያየሁት ነው። ደም ብቻ ነው ግቢ ስገባ እኔ ቡና ግቢው ከዛ ከአጥር ጥግ ጀምሮ አንተ ዘለ የምትገባበት ከሚባለው ጀምሮ እንዳለ ማየው ደም ነው። እኔ ለራሴ እንኳን ለመርገጥ እየተጠየፉ ነው የምገባ። እንዳልቀርም እኔ ስንት ዓመት የተቀመጥኩበት ጎረቤቴ ምን ይሉኛል፣ ደም አይታ ዛሬ ቀረች ይሉኛል ብዬ እንጂ ሁሌ ደም ነው የማየው። እኔ እሱን አላውቅም። እኔ ምን አውቃለሁ? ግቢ ውስጥ የምትለው እኮ ሴትዮዋ እራሷ ናት። እሷ ማን ምን እንደሚያደርግ ተከታተላት ይዝም እንዴ? እሳቸው እሱ ባጥር ይዘላል፣ ደም የሚያደርገው እንደዚህ እሱ ነው በቃ። ኧረ እኔ በፍጹም እንዴ ዝም ብሎ ሰው እንዲህ ወንጀለኛ ማድረግም እኮ ኃጢአት ነው። እሺ አጥንቱስ ምንድን ነው? እሺ አጥንቱ ምንድን ነው? እዛ የነበረው ይሄ እኮ እንትን ነው። እኔ ነገርኳችሁ ቅድም ጥሬ ስጋ ይዤ ነበርና ፌስታል ስለነበረ ስጋ ደም አለው እንዴ? እንዴት አለው? እዛ ስጋ አዲስ ነበረ እና እሱን ሲይዝ ፌስታል ላይ የነበረው ተንጠላጥሎ ነው እንዴ አንጠልጥለው የሚሰጡህ? እንዴት ነው ነገሩ? አልገባኝም። ጥሬ ስጋ እኮ መቼስ ተሰቅሎ ከዚህ ቁረጥልኝ ከዚህ ቁረጥልኝ ተብሎ ነው መቼስ የሚቆረጠው። እና ደግሞ ጫካ ውስጥ ነው የምትበላው አንተ። እኔ እሱማ እኮ በቃ ጫካውን አየሩን ምናምን ስለሚመች እህትንም ተደብቀህ ነው የምትበላው። ለምን እኔ ቤትም ይዤ ለተዳለው እንጂ ለሷ መቼ እዛ ስበላ እኮ ነው ያየን። ቅድም ነው ታዲያ ያኔ ነው ያኮ ይሄ ይቀየራል እኮ በቃ የፌስታሉ ነው። እነሱ መጥተው ሲይዙኝ እንዴ ሲያሯሩጡ ሲደበደቡ ነበር ማለት እነዚህ ድኩላ እና ያኔ ነው እዚህ ምን እነዚህ እንትን የሚባሉት አውሬዎች አሉ የሚባሉ በጫካ ውስጥ። ኧረ እኔ ምንም የማውቀው ነገር የለም ምናምን የሚሏቸው አሉ። እነዚህ ለስላሳ ስጋ ያላቸው የሚበላቸው ቻይናዎች እዛችሁ አንገታቸውን ጠምዝዘው ግን ጥልጥል አድርገው የሚበሏቸው እነሱን ትበላለህ። እኔ እንደዛ አይደለም። ለምን ታዲያ ለምን ደም በደም ሆነ? እኔ እኮ ልብስ ራሱ ተጠየፍኩ እኮ ነው። ፌስታል እኮ ነው ፌስታሉ እዚህ ጋር እነሱ ቅዱስ ደውኝ እሱ ጋር የነበረው እንዲህ ሲል ነው በቃ እዚህ ራይ ላይ የፈሰሰው እንጂ ሌላ ነው ግቢ ተፈሰሰ ስለሚባለው ደም ምን ስለሚባል ምንም የማውቀው ነገር የለም። ይኸውልህ እጅ ላይ ያገኘውን ስጋ እኛ የምን ይሁን የምን እያጣራን ነው ልከናል ላብራቶሪ። የላብራቶሪ ውጤት እስኪመጣ ዶክተርም አብሮ ይመጣል። ከዛ በኋላ ስላንተ ማንነት በሳይንሳዊ መንገድ ደግሞ ቼክ እናደርጋለን። ግን አንተ እዛው ውስጥ ከምንገባ አንተ ነው ችግር ያለብህ እንጂ ምንኛማ ችግር አለብን እንዴ? ለሊት ትገባለህ።
ይሄ ሁሉ ደግሞ እያየን አይ ይሄ እንትን ነው ቁርጥ ገሴ ነው ትለኛለህ። ቁርጥ የሚበላው እዛው ስጋ ቤት ነው እንጂ ወይ ቤት ውስጥ ነው የሚበላው እንጂ ጫካ ውስጥ ሰላም ይሰማኛል ትላለህ። በምንም እኮ የሚያስኬድ ነገር እኮ የለም። ይሄ ግን እንደዚህ ማድረግን ታውቃለህ። ጫካ ቁጭ ብለህ መብላትን መጠጣት ለኔ እንደዛ ነው የሚሰማኝ። በቃ እኔ ራሴ ማድረግ ብቻ ራሴ እኮ ይሞስናል ብቻ አይደል እንዴ? እህት ታውቃለች ወይ ነው ምን እሷ አመጣላታለሁ እኮ ስጋም ቤታው አይደል? እንደዚህ ደም በደም ሆነ እንደዚህ ሆነ ይሄ ለማታየታየች ይሄ እኮ አሁን እኮ ነው እንዴ ተፈሰሰብኝ ላይ የተደፈው እኮ ነው በቃ ፌስታል እንዴ። ግን ብቻ ናት መስለኝ የሆነ ችግር አለ። እስኪ ለማንኛውም እስኪ ዶክተር ጋር ደውልልኝ አንዴ። እስኪ ከሱ ጋር ደግሞ የተወሰነ ነገር መነጋገራችን አይቀርም። አንተ እኮ አሁን የምትነግረኝ በፍጹም የማያስኬዱ 100% የማያስኬድ ለሊት ትገባለህ አልገባውም ትላለህ። እኛ እያየን ነው 24 ሰዓት ነው የምንከታተልህ። ከአጥንት መሀል አገኘን ከስጋ ቤት ነው ያመጣሁት አልከኝ። ከየትኛው ስጋ ቤት ነው ያመጣው? እስኪ እንደው እስኪ ከየትኛው ስጋ እከሌ ስጋ ቤት በለኝ። አሁኑኑ መደወል እችላለሁ። አሁኑኑ ልጆች መላክ እችላለሁ። እስኪ የትኛው ስጋ ቤት ነው የገዛው ንገረኝ። እነሱን ስዳሽ ሌላ ነገር ለምን እንዛላለሁ? የትኛውም ስጋ ቤት እንደገዛህም አትናገርም እንዴ? እኔ የፈለኩት ስጋ ቤት ነው የማገኘው። በቃ የፈለኩት ስጋ ቤት እኮ ምን ስጋ ቤት ነው የገዛው? የፈለከው አዲስ አበባ ላይ ከፈለክ አዲስ አበባ ውጭም የፈለክበት እዚህ ስጋ ቤት በለኝ። እኛ ሁሉ ቦታ የራሳችን ኮኔክሽን ያለን ሰዎች ነን። ደም ነው የራስ ደም ጋር አብረት ከስጋው ጋር የምትበላው ልብስ እንደዚህ ደም በደም ይሆነው ደም ተይዞ ማያሸጥ መቼም ስጋ እኛም ገዝተን ነው የምንበላ መቼም ከስጋ ቤት ነገር ኳችሁ እኮ ነው ስጋው ትኩስ ስለነበረ ነው የታረደ ነው ትኩስ ስለነበረ ስጋው በቃ ለዛ ነው ደም ነበረው እና ፌስታሉ ጋር ተጠራቀመ። እነሱ ሲመጡ በቃ እንዲስለቀው ነው ላይ የተደፈው እንጂ ሌላ ነገር አይደለም። ትኩስ ስጋ እንዴት ነው ከስጋ ቤት የሚሸጠው? ከቄራ ታርዶ እንደሚገባ ቃለሁ ቢያንስ በትንሹ እንደው 12 ሰዓት እና 6 ሰዓት ይቀመጣል እንደው በትንሹ። የትኛውም ስጋ ቤት ከ3 ሰዓት በኋላ አስገብቶ አያውቅም እኔ እስከማውቀው ድረስ። በጣም ሄደ ከተባለ ሩቅ ከሆነ 4 ሰዓት በቃ። አንተ እስክትገዛ ድረስ አንተ እስካለህበት ሰዓት ደግሞ አይደለም መንጠፍጠፍ ሊደርቁላ ይችላል እነሱ ስለሚያስቀምጡ ነው በስትክክል እንጂ ምንድነው እየነገርከን ያለው? እየነገርኳችሁ ያለሁት ያደረኩትና የሆነው ነገር ነው። እናንተ የምትነግሩ ነገርም ምንም እየገባኝ አይደል። እኔ በቃ እንዴት እናንተ እንደ አይነት ስጋ ቤቱን ተናገር አልክ ንገረኝ። አትናገርም። እናንተ እኔ ቤት ነው መቼም ይዤ የመጣሁት ወደዚህ። ሴትዮዋ ቢሰሙ ሬቻህን እዛ የሚያወጡ አይለቁም። ባለፈውም ሊደበድቡ እኔ ነኝ ያገላገልኩ አይደለ? እየዘለለ አስቸገረኝ፣ ባጥር ላይ እየዘለለ አስቸገረኝ። እሱን ማውጣት አለብኝ። ደብድቤ ቀጥቅጬ ጎትቼ ሬሳውን ጥላለሁ ብሎ ያ ሁሉ እኔ ባንተ ስንቀጣለሁ። በቃ ከሳቸው ቤት እንደው ምን ሲጀምር ምንም ሰላም እየሰጡኝ አይደል? እወጣለሁ በቃ ከቤታቸው። ቆይ አንተ ሰውዬ ምንድነው ችግር? በቃ ባለፈውም ነገርኩህ አይደል? የሆነው ነገር ምንድነው? አስሬ የምትከታተለን ለምዶ ከህይወታችን የማትወጣው? ይኸውልሽ ይሄ ባልሽ ማለት ነው። እኛ ያገኘነው እዛ ጫካ ውስጥ ነው። ባጥር ይዘላል። እሱንም ማመን አልቻለም። እኛ 24 ሰዓት ነው ስንከታተል የቆየ ነው። ባለፈው ስለ አጥሩ ነገርኩህ አይደል? ሴትዮዋ ቁልፍ አይሰጡትም። በቃ የተረገሙ ሴትዮ ናቸው ነገርኩህ አይደል? ዛሬ ደግሞ ጭራሽ ብለህ ጓደኛቸው ቤት ታመጣናለህ። በቃ ከህይወታችን ወጣ። ምን ካፍለው ግን አንተ ሰውዬ ከዛ ቤት እዚህ ያመጣ ነው ለሱ ደህንነት ብለን ነው አንድ። ሁለተኛ ደግሞ ይኸውልሽ ቁልፍ ይሰጣል። ለእናንተ ብቻ ተለይቶ ለምንድን ነው ሁሉም ይሰጣል? ለሁሉም ነው ቁልፍ የሚሰጠው ነው በመጀመሪያ አረጋ። አንተ የታየክ ነበርክ እንዴ? አልነበርክም አይደል? በቃ ለሁሉም ተከራይ ቁልፍ ይሰጣል። ለእናንተ ብቻ ተነጥሎ አይሰጥም። ይኸውልሽ እኔ ስለ ክፍያው እንግዲህ አንቺ እውነት ለመናገር እናንተ ምን ስለሆናችሁ ነው የሚከፈለኝ? ምን አላችሁ በህይወታችሁ? ምን አላችሁ? ንብረት አላችሁ? ሀብት አላችሁ? የተለየ ምን ነገር አላችሁ? ለእናንተ ሊያስከፍሉ የሚችሉ እናንተ ተከራይ ናችሁ። እናንተ ተከራይ ናችሁ። ይኸውልሽ ስርዓትሽን ብትይዥ ይሻልሻል። ይኸውልሽ በመጀመሪያ ደረጃ ይኸውልሽ ጭንቅላታችሁን መጀመሪያ እንዴት እንደሚሰራ መረዳት አለበት። ይኸውልሽ ይሄ ሁሉ ደም ምንድን ነው? ይሄ ሁሉ ደም ምንድን ነው? ደብድቤው አይደለም። ደብድቤው አይደለም። ደብድቤው አይደለም። ይኸውልሽ ይሄ ጤነኛ አይደለም። በመጀመሪያ ደረጃ እንድትረጂ የሚያስፈልገው እኛ እሱን እዚህ ጋር ዶክተር አመጣን። ይኸውልሽ ስለሱ በጣም ብዙ ማብራሪያ ሲሰጠን ነበር። ለዛ ነው እንጂ ይኸውልሽ ለዛ ነው እንጂ ካሜራ አስጠፍቼ ሌላ ነገር ውስጥ ነበር የምንገባው አንቺ ጋር ራሱ በቃ ነገርኩህ እኮ አንተ በጉልበትህ የምታምን አይነት ሰው ነህ። አሁን ከኛ ህይወት ውጣ በቃ። ይሄ ያልከውን ሰው ያይመለከት ና ቁጭ በል ሁለታችሁ። አንተም እንደምትደረግ ታውቃለህ። ዝም ብላችሁ ቁጭ ብትሉ ይሻላል። በቃ አርፋችሁ ተቀመጡ። እያስፈራራችሁ አይደለም። ስር ነቀል ለውጥ እዚሁ ፖሊስ አለ። ምንም ችግር የለም።
ፖሊስ ካስፈለገ እዚሁ ፖሊስ አለ በቃ እሺ ምን አልኩት ይኸውልሽ ስር ነቀል ለውጥ እንዲያመጣ ስለፈለግን ነው በቃ እሱ አንቺ የማታውቂው ነገር የለም ቁጭ በይ አንተ ቁጭ በይ አንዴ አትፋልኝ አንዴ አትፋልኝ አንዴ አታጥፋው እሺ ይሄ ምስክር ይሆነኛል ያለ ስማችን ስም እየሰጠህን እኮ ነው ሌሊት ይገባል እና ይግባ ያት ይደልክ ሌሊት ስራ ይሰራል አልኩ ሐዋል 24 ሰዓት ሙሉ ካጥንት ጋር ነው የምናገኘው አይደል ጫካውስ እንዴት ነው የማያገባኝ እንሳዎች እየጠፉ ነው እዚህ እና ተረኛ ውሾች እየጠፉ ነው እናኛ ዘበኛ ነን እንሳ ጠባቂ ነን ባለፈውም እኮ አንድ ባንድ ነግሬ ካለው ተሰማለህ ሰው የመርሳ ችግር ካለበት ተናገር በቃ ነግሬ ካለው እኮ በቃ እሱ ፓርኪንግ ይሰራል እሺ እንዴት ነው ሌሊት መከፍትለት እኛ 24 ሰዓት ነው ስንከታተለው የቆየ ነው አይደለም 24 ሰዓት ከነዚህ ሰዎች ጋር መጨቃጨቅ አልፈልግም ባክ ይዘልኝ ውጣ ማና ይዘልኝ ውጣ እነዚህ ሰዎች ወዲስ ነው የምንወጣው ቆይ ምንድነው ጣቢያ ትሄዳላችሁ በቃ እኛ በህክምና ልንረዳችሁ ነበር የፈለግነው ስለዚህ አልፈልግም ካላችሁ እዛው ጣቢያ ሄዳችሁ እኛ ማስረጃዎቻችሁን በሙሉ ለቅመን እንሰጣለን እሺ በሽተኛ ነን እኛ ለምን እንደምንታከመው ይኸውልሽ የሆነ ችግር አለበት አንቺ ታውቂዋለሽ ምን አይነት ችግር ነው ያለበት እሺ ሙሉ ጤነኛ ነው ምንድነው ችግሩ ባጠር መግባት ከዚህ ቤት በፊት የነበረ ተከራይታችሁበት የነበረውን ታሪክ መልሰን እናምጣው እንዴ ከዛ ሰፈር ምን ሆናችሁ እንደወጣችሁ ማላቅ መሰለ እስካሁንም እኮ ጸጥ ያልኩት እኔ ቢያንስ እንኳን እንደሰለጠነ ሰው እናወራ ብለን ነው አይደል እንዴ ያም አልገባ አለ አዎ ያም አልገባ ስላለ ተመታ ከዚህም በላይ ዱላ ይደርስብሃል ግን አሁን ሐኪሙ ያለን ነገር ስለተረዳን አይ ካልክ ጣቢያን ልካለን በቃ አጠቃላይ ከዚህ በፊት ተከራይተባቸው የነበሩ ፕሮፋይሉን ወስደን እንሰጣለን ና በቃ ይዘልኝ ሂድ እኔ ከነዚህ ሰዎች ጭቅጭቅ በጣም ነው ይሰለች ና ይዘልኝ ሂድ ና ይዛቸው ሂድ ና ይዘድ ይዘድ ልቀቀው በቃ እንዴ እሷንም ይዘናት እንሂድ በቃ አብረው ሂድ ይዛቸው ሂድ ሁለቱንም ይዘልኝ ደባክ ይዘልኝ በቃ እኔ ሁሉም ነገር ነግራቸዋለሁ እሷን ብቻ አትንኳት በቃ ምንም እንዳደብቅ ምንም ነግራቸዋለሁ ምንም አይነት እሷን ብቻ አትንኩት በቃ እሺ ተው በቃ ተዋቸው እሺ ያየሁት ነገር እውነት ነው እንሳዎቹን እየበላቸው ነው እውነታውን ንገረኝ ጊዜን ባታባክን ደግሞ ደስ ይለኛል ቆይ እሺ ለምንድን ነው እዚህ ቤት ያመጣህን ማለት እዚህ ቤት እኛ ምን እንሰራለን መጠየቅ ከፈለክ የራሳችን ቤት አለን አይደል እዛ ቤት አይሆንም አንደኛ ሴትዮዋ በጣም ነው እውነት ለመናገር በሽተኛው ነው አይደል ታውቃላችሁ አይደል በእናንተ ምክንያት እዛ ቢመጡ ደግሞ እዛ ወስዶ ሌላ ችግር ይፈጠራል እና እኚህ ሴትዮስ ከሳቸው በምን ተሽሎ ነው እዚህ ቤት ያመጣህን እሳቸው ለእናንተ ያላቸው አመለካከት በጣም ጥሩ ስለሆነ ነው ስለማታውቃቸው እኮ ነው ሁለቱም በጣም አስመሳይ ሴትዮች ናቸው በቃ ይመጣሉ ፍለፊት ተነግራቸዋለሁ መምጣት ይችላሉ ፍለፊታቸው ተነግሪያለሽ በቃ አዳምጠኝ ይኸውልህ እንትን እኔ አስገባልኝ እባክህን ቆይ አዳምጠኝ አይደለም አላደምጥሽም በቃ ውሸት አልፈልግም ንግቡ ማዘር ምንም እየዋሸሁኝ አይደለም እኔ ያው ይምጡ ነው ፊታቸው መናገር እችላለሁ እኔ የእሳቸውንም የኛን ነትራካ ሴትዮን ጉድ ደብቄ ተቀመጥኩኝ እንጂ ምንም አይደለም በየጊዜው ያመጡ የሚደፉት ምግብ አለ የራሳቸው የሆነ የሚያመልኩት አምልኮ አላቸው ለዛ ይሆናል ደሙ እንጂ የሆነ ያመጡ የሚደፉት ነገር ስላለ ነው ይሄ ልትነግሩ ነው ያስቀመጣችሁኝ በቃ ማለት እኔ ስለሌላ አይደለም ስለነሱ አይደል እያወራን ያለነው እሳቸውም ሆኑ እኔ ፊታቸው ነው የምነግርህ እኛ አከራያችን የሆነ የሚያመልኩት ባዕድ አምልኮ አላቸው ለዛ ነው እንጂ እኛ ምንም እንትን አይደል እኛ ያጠናፈው ታሪክ ውስጥ የለም እንደዚህ እየተከታተልከው እሱን ነው አይደል እነሱ እየታያቸዋለክ ቆይ እሳቸው የሚደፉት የት ነው ያው እዛ ትልቅዬ ቱቦ ስር ነው ጉድጓድ ስር አላቸው እዛም እየወሰዱ የሚደፉት ብግ ምንድነው እንዴት አደሳቸው እንደዛ ያውን ሁሉ ለእናንተ እንደዛ ሲሉ ለምን አነግሪያቸውም ነበር ለሴትዮዋ እኔ ከሳቸው ጋር አፍላፍ መከፈት አልፈልግም በቃ እኔ ትልቅ ሰው ማከብር ሰው ነኝ ስራዬን ሰርቼ መኖር የምፈልግ ሰው ነኝ እኔ የእሳቸው አምልኮ የእሳቸው ምግብ መልፋት አይመለከተኝም ግን እዚህ ጋር እናንተ የኛን ምናምን እያላችሁ ስለኛ የምታወሩ ከሆነ እኔም ስለናንተ ማውራት እኮ እችላለሁ እኔ ስለናንተ አላወራም እኮ እኔ ሁሌ እሳቸው አያስመስሉ ማንም አንቺ ልጅ አሁን ስርዓትሽን ይዘሽ አሁን ያስቀመጥናችሁ እንደዚህ አይነት ከእሳቸው ጋር ልትከራከሪ ምናምን አይደለም አንተ ስለ ስርዓት ይኑርሽ በቃ ካሁን በኋላ ጋር እየመጡ ኩለቀን ላይ ቡና ይጠጣሉ ከዛ እሳቸው አወጥተው ደግሞ የሆነ ነገር ይደፋፋሉ ከዛ የራሳችሁን አምልኮ እዛ ታመልካላችሁ ከዛ እኛ ደግሞ እዚህ ጋር ኃጢአተኞቹ እኛ ብቻ ሆነን እንቀመጣለን እነግራለሁ ያልከኝ እንድትነግረኝ ፈልጋለሁ ካሁን በኋላ አንቺ ጸጥበይ እሳቸው ጉድ ሲወጣ ስለሳቸው ማትሰማኝ ይኸውልሽ ለምንድን ነው ሴትዮዋ እንደዛ የሚያደርጉ ከሆነ ያ ሁሉ ሴትዮዋ እንደዛ ለሱ እንደዛ የሆኑ
አንቺ ለምን አትናገር? ደበድበዋለሁ ገለዋለሁ ሲሉ እናንተ እኔ እንደሳቸው መውረድ አለብኝ እሳቸው መናገር አለብሽ። አየሽው መናገር አለብሽ ግድ ነው። እኔ ይኸውልህ አሁን ነው የምትናገረው ወይ? አሁን ነው የምትናገረው አንቺ? እኔ ጠራቸዋለሁ ሴትዮዋን። ሲጀመር እኔ የሰው ጉድ በየአደባባይ ያወጣው ማውራይነት ሰው አይደለም። ያወራሽ እኮ አሁን በቃ አሁንማ ከፍ ይበላል ያደረጋችሁት እንዴ? እርሶ አሉበት አልሽ እኮ እኔ ደግሞ ምን እርሶ ይኖርበታል እኮ ለቀን ላይ ነው ሁሌ እየመጡ ዘቡና የሚጠጡት ቡና ጠጣለን ምን እንደሚያደርጉ አውቃለሁ እኮ። ከዛ እሳቸው ወጥተው ይደፋሉ ሲመለሱ ነው የምታረጉትን አላቅማ። እኔ አብራቸው ምንድነው የተደፋው? ቆይ አንዴ ምንድነው የተደፋው? ምንድነው የተደፋው? እኔ ምን አውቃለሁ? እኔ እሳቸው አምልኮ ነው የምትይው ከሆነ ምንድነው የደፉት እሳቸው? በቃ እኔ ሲጀመር ስለሳቸውም ስለ እኚህ ሴትዮ የሚመለከተኝ ነገር የለም። በቃ ማወቅ የምትፈልገው ስለኛው አይደል? በቃ እኔ ሁሉም ነገር እነግርሃለሁ። ስልችት ነው ያልከኝ አንተ ሰውዬ። በቃ ተወኝ። ምንድነው አንተ የምትላት? ትናገር። ልትናገሩ አይደል የተቀመጣችሁት? አዎ። ስለዚህ ልትነግረኝ ይገባል። ስንቱን ዞር ነው እኮ በቃ እኔ ይሄ ሰውዬ ማየት በጣም ነው ያስጠላኝ። በቃ ይኸውልህ እሺ ቤተሰቦቹ በቃ እንዴ ለምን እንደምታወሪው ዝም በል አንተ። በቃ ዝም በል እንዴ ያለበለዚያ ይኸውልህ ቅድም ከነገርኩ እጥፍ በላይ ነው የምናደርግብህ አንተ ላይ። በቃ ምንም አይነት ከዚህ በኋላ ይቅርታ አይኖረኝም። እንድትናገር እድሉ ይሰጣት በቃ አታስፈራራ እኮ። ዝም በል አንተ። በቃ ቤተሰቦቹ ውሻ ነክሷቸው ነበረ፣ ያበደ ውሻ። እሺ በቃ እሱ እብድ ውሻ ከነከሳቸው በኋላ እነሱ ወዲያው ሞቱ። ከዛ በኋላ በቃ እሱ እንደዚህ መሆን ጀመረ። በቃ እውነት ነው ያየኸው ነገር አለቀ ማለት በቃ ቤተሰቦቹን እብድ ውሻ ከነከሳቸው በኋላ አንድ ባንድ በየተራ ሲሞቱ እናቱም አባቱም በየተራ ሲሞቱ እሱ ያን ነገር ቁጭ ብሎ አይቷል። ከዛ በቃ ውስጡ ማለት የማይሆን ነገር መጣ። ስለዚህ ውሾቹን ይበላል ነው ምንድነው የምትይው? እኔ አልበላም ውሻ። ዝም በል። ለምን ዝም ብለው? እሺ ንገረኝ በስነ ስርዓቱ። አዎ እናቴንም አባቴንም ውሻ በልቷቸው ግድላቸው። ስለዚህ እነሱን ያጠፋቸውን ውሻ ነው እያየሁ ዝም ልበለው? ምን ላድርግ? ሁሌም ውሻ ባየሁ ቁጥር እናቴንም አባቴንም ሲበላቸው ሲገላቸው ይታየኛል። እና እኔ ውሻ ማየት አልወድም። ወይ ያለብኝ አልወድም። በቃ ታቸው ብዙ ሲቀርጋችሁልኛል፣ በጫጭቃቸዋለሁ፣ እነካክሳቸዋለሁ እንጂ እነሱ ስጋ እኔ አልበላም። እና ውሾቹን እየበላቸው ነው ማለት? አልበላም። እኔ ግን ታገኛቸው በጫጭቃቸውልኛል፣ በጭቅጭቅ ጋር እየጠላቸዋለሁ። ያየኸውን አጥንት አሁን እኔን ይዘህ ጣልኩት። ጫካው ባጥንት የሞላው እኔ ነው። ሴትዮዋ ወደው አይደለማ። እና እኔ ምን ላድርግ? በቃ ውሻ ትበላለህ ማለት ነው አንተ? እኔ አልበላም ውሻ። በስመ አብ ወልድ። ታዲያ ምንድን ነው የምትለው ያለው? ሁሌም ስለሚመጡብኝ ነው። በቃ አይኔ ላይ ታዲያ እነዛ የሚሉ ሴትዮዋ ሳያቸው ይሳሉብኛል፣ ይመጡብኛል። እና ያ ውሻ ብቻጭቀው ነው ብቻጭቀው ሁሉ በቃ ያስጠላኛል። በስመ አብ ሴትዮዋ እውነት አላቸው፣ ማበድም አላቸው። እኔ እኮ ሁሌ ይጮሃሉ እሱ ቤት ይላሉ። አትቀበልቻ አላውቅም። ትጋ አልበላም። እና ምንድን ነው የምታደርጋቸው? ብቻጭቃቸውና እንዴ በስመ አብ ወራጨ ትጥላቸው ውስጤ ድፍት የሚስሜት ይሰማኛል። እናትና አባቴን በቀል የምመለስክ ይመስለኛል። በቃ ሰላም አገኛለሁ። ይሄው ነው በቃ ሌላ ነገር የለውም። በቃ ተውኝ። ውሸት ማለት ወይ በስመ አብ ማይሰማ ጉድ የለም። ምንድን ነው እንደዚህ የሚሆኑት? በቃ ውሻ ይበላል እየነገሩት አይደል እንዴ? በስመ አብ ምንድን ነው አንቺ ደግሞ ብትይስ ተከራካሪ? ጫካ ውስጥ የነበሩት አጥንቶች ምንድን ናቸው? በስመ አብ የጣልኳቸው እኔ ነኝ የጣልኳቸው አልኩ። በቃ በቆራርጬ ነው የምጥላቸው። ስጋቸውን አልበላውም። ስለዚህ ስታያቸው ፍርሃት ነው የሚሰማ ወይስ እልህ ነው የሚሰማ? እናትና አባቴን ሲነክሷቸው ይታጁኛል። በቃ ቆረጣቸው ነከታቸው ይለኛል። በቃ ማሰብ ይሰማላቀውን ነገር በስመ አብ ሴትዮዋ ወደው አይደለም ለካ እሱ ነው እንደዚህ ደም በደም ግቤን የሚያደርገው። በቃ ማወቅ የፈለከው ነገር ይሄ ነው አይደለ? አለቀ። አይ አሁን የሚያልቅ ነገር የለም። ምንድነው ይሄ ሰው መረዳት መቻል አለበት። ምንድነው የሚረዳው? የውሻ ስጋ እኮ አይበላም ነግሮ ካል አይደለ? በቃ ስለሚበላ አይደለም። ይኸውልሽ እኛ አሁን እንደማይበላ ነግሮናል አይደል? ይሄ ስሜት ለወደፊቱ አንቺንም ይጎዳል፣ ሌላም ሰው ይጎዳል። ስለዚህ እናንተ አሁን ይሄ ሰው ወደ ሕክምና ተቋማችን መግባት ነው ያለበት። በቃ ያልሄድንበት እኮ የለም። አሁን እኔ እንዴት ላስብ? ጸበል ይዘሽው አትገቢም? ከክፍለ ሀገር ጀምሮ ጸበል ይዘሽው አትገቢም? ገዳም ይዘሽው ቁጭ አትይም?
ምን ያደርጋል እንደዚህ እኛ እኮ ኑሮን ለማሸነፍ የምንሮጥ ሰዎች ነን። ጸበል ገብተን ምን ልንበላ ነው? ማን የቤት ኪራይ እሱን እዛ አስገብተሽ አንቺ እየሰራሽ እዛ ጸበልተኛ አለ የሚጠምቀው እዛ ይዘሻት ገብ እንዴት ነው እሱን ጥየው የሚሄደው? ምን ችግር አለ? በሰንሰል ታስወጣነበት ጊዜ ደግሞ በሰለጠነበት ሰዓት አንቺ እየሰራሽ በሶም ይሁን ምንም ታቀብያለሽ። በሰለጠነበት እንደዚህ የሆነውን አብረሽ የምትኖሪ ምን አይነት ሴት ነሽ አንቺ? ደግሞ ሰው ላይ ለመፍረድ በጣም ቀላል ነው። እኔ እኮ ባለፈውም ነግሬሃለሁ ከክፍለ ሀገር ያመጣን እንዴ በሉቱኝ ከቤቴ በቃ ዘጥራሉኝ ተው ወጥልኝ ደግሞ እንደገና ሴትዮዋ እንደዛ አድርጋች እንደዛ አድርጋች የራስሽን ጉድጉጭ አድርገሽ ቤት ውስጥ እንዴ ኧረ ተአምር ነው የሚሰማው። እሺ ቆይ ማዘር ይኸውልህ ቁጭ በሉ አንዴ። እሺ ቆይ አንዴ እሺ እንደዛ ከሆነ በቃ ኑ እሺ አንዴ በቃ ወይ ይዛቿቸው ሂዱ ወይ ደግሞ አረፍ በሉ እዚሁ ከሁለት አንዴ። ቆይ አንዴ እሳቸውን አረጋጋቸው አንዴ አረጋጋቸው። እሺ ቆይ ትክክል ነው እውነት ነው። ለአንድ እውነት ጤነኛ ማህበረሰቡ ስላደገ ሰው እውነት ለመናገር ይሄን መስማት ይከብዳል። እኛ አብረን እንደዚህ አይነት በጣም የከፋ ችግሮችን ስላየን ለዛ ነው የተረጋጋ ነው። ስለዚህ ከቻሉ እዚሁ አረፍ በሉ በቃ ምንም የሚፈጠር ነገር የለም። ዶክተሮች ያሉ ይኸው እንደሚመለከቷቸው ነው። የህግ ሰዎች ያሉ ምንም ያስፈራ ነገር የለም። ጥፍሩ መንቀል እንችላለን ግን ያ ስለማያስኬር ይሄ ልጅ በቃ የሆነ ዲስኦርደር የሆነ ችግር አለበት። ስለዚህ የላቦራቶሪ ውጤት ይምጣ። አንድ አሁን የነገረን ነገር አለ፣ የቀዳነው ነገር አለ፣ ተመልካቾቻችን የተመለከቱት ነገር አለ። ስለዚህ መፍትሄ እናሰጣለን። ያ ማለት ግን ላጠፋው ጥፋት አይቀጣም ማለት ግን አይደለም። በቃ ስለዚህ አረፍ በሉ እርስዎ ባኩታል። ስለምን ቅጣት ነው የምታወራው? አሁን እኮ እኛ ተጎጂ እኮ ነን ማለት ስልክ ውሻ አለቀ። አዎ እውነት ነው ያልሄድንበት ቤት የለም። ይሄ 10 ነው 11ኛ ቤታችን ነው። እኔ እንዴት አድርጌ ባስረዳክ ነው የሚገባክ? በቃ የኛን ህይወት ካልኖርከው አይገባህም። ኑሮን ለማሸነፍ በዚህ በኩል እንሮጣለን፣ በዚህ በኩል ደግሞ የሱ ችግር አለ። በቃ ውሻ የሌለበት ግቢ ፈልገን እየገባን ነው እስካሁን። በቃ ግን ውሻ ከየት እንዳይመጣ አላውቅም። ይኸው እዚህም ግቢ ስንገባ ውሻ የለም ተብለን ነው የገባነው። ከጊዜ በኋላ ግን ሌባ ጅብ ምናምን እያሉ ሴትዮዋ ውሻ ማምጣት ጀመሩ። ከዛ በኋላ እንግዲህ በቃ አመል ነው ይሄ ልጅ በቃ በቀል አለበት ውሻ ላይ። ምን ያድርግ? በቃ ያገኘውን ውሻ እያነሳ ይጥላል፣ እያነሳ በቃ እየበጫጨቀ ይጥላል። ስለዚህ ምን ማድረግ ነው ያለብን? እኮ ማድረግ ያለባችሁ ነው አሁን እየነገርኩሽ ነው። እንዲህ ለአደባባይ ይሄው ወንድሜ እንደዚህ አይነት ችግር አለበት አንዴ ይኸውልሽ ስም ይኸውልሽ ሁሉንም አንቺ ስላወራሽ አይደለም። በቃ እኛ የሱን ችግር መረዳት በምንችለው መልኩ ተረድተናል። ስለዚህ ማድረግ ያለብን የላቦራቶሪ ውጤት ይምጣ አንድ። ከዛ በኋላ ምን ማድረግ እንዳለብን እኛ የህግ ክፍል አለን። የህግ ክፍላችን ይወስናል። መታሰር ካለበት መቀጣት ካለበት ከቅጣት አንድ አያልፍ። በቃ ህፃን እያለ ችግር ስለገጠመው ነው። ስለዚህ ሰው ያጥፋ ሰው ያጥቃ ሰው እያጠቃ አይደለም። ይኸውልሽ እኛ አሁን ይኸውልሽ አከራይዋ እኮ ታሞ ተኝተዋል አይደል እንዴ? እና ታዲያ ስለዚህ እያንዳንዱ ሰው ደግሞ እኛ ቢያንስ ይህን ችግር ፍቱልን ብሎ ከመጣ ያን ችግር የመፍታት ሞራላዊ ሙያዊ ሁሉ ነገር ግዴታ አለብን። ስለዚህ ያለ መፍታት ነው እኛ እዚህ ጋር የቆምነው። እሱ ችግር ከሌለበት ምንም አናደርገውም። በቃ ቀጥታ እሱ ከችግሩ እንዲላቀቅ እንረዳዋለን። ያው ውሾቹ ድምጡን እሱ ሰምተው መጡ ውሾቹ በቃ እና ምንድነው የምትይ አንቺ? ምን ትከራከራለሽ? ያው ውሾቹ መጡ አልኩሽ እኮ እና ይምጣ ምን ይሁን እነሱ እነዛ ስለሚያደርጋቸው ነው የመጡት። ደም እየተወጡ